በተደጋጋሚ እንግዲህ ተመልካቾቼ ጂ ፕላስ ቪላ እንደዚሁም ደግሞ የግለሰብ መኖሪያ ቤቶች አቅርቢልን ብላችሁኛል። እኔም እንግዲህ በአዲስ ገበያ ስር የሚገኙ የተለያዩ ጂ ፕላስ ቤቶች እንደዚሁም ደግሞ ቪላ እና የግለሰብ አፓርትመንቶች ካርታ ያላቸውን ቤቶች ዛሬ ወደ እናንተ አደርሳለሁ። የት አካባቢ ነው የሚገኙት፣ ምን ያህል ካሬ ላይ ነው ያረፉት፣ ዋጋቸው ስንት ነው የሚለውን አብረን እናይ ይሆናል። አብራችን ቆዩ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችን ቆዩ። ነገር ነው የጨረሰው ይሄ ቤት። እርስዎ እንደነገርኩት እቃውን ይዞ ብቻ መግባት ነው የሚጠበቅበት። ይሄ ቤት በጣም ዋጋው በጣም ለደንበኞቼ ሪኮመንድ የማደርገው ነው። ፎ አድርገው ካዘጋጁት ሆቴል የሚያስንቅ በጣም የሚያምር ቴራስ ነው። አጠቃላይ ዋጋው 85 ሚሊዮን ብር ነው። ይህንን ቤት በ18 ሚሊዮን ብር ብቻ የቤት ባለቤት መሆን ትችላላችሁ። ዲያስፖራ ከሆናችሁ የዚህ ቤት ባለቤት ለእናንተ የብድር አማራጭ ማመቻቸት ይችላል። እኔ በዚህ ልክ እንግዲህ ቆንጆ መኝታ ክፍል ውስጥ የሚገኝ ባዝሩም የሊዝ ክፍያው የ40 ዓመቱ 2 ሚሊዮን 100 ሺህ ብር ነው አጠቃላይ ክፍያው የሚሆነው። አዲስ አበባ ላይ ለመኖር ምቹ ከምንላቸው ሰፈሮች መሀል እንግዲህ አያት ነው። አሁን ይዣቸው የመጣሁት አያት አካባቢ ነው። ይህ ቤት እንግዲህ G+3 ቤት ነው። ያረፈው እንግዲህ 320 ካሬ ላይ ነው። አጠቃላይ ቤቱ ደግሞ 450 ካሬ ነው። በጣም ሰፊ ቤት ነው። ግቢው ብቻ ከ6 በላይ መኪና የሚያቆም ነው። ከ10 በላይ መኝታ ክፍሎች፣ ከ7 በላይ መጸዳጃ ቤቶች፣ እንደዚሁም ደግሞ ግቢው ላይ እንደምታዩት ግሪን ኤሪያ ግራውንድ ፍሎር ላይ ፈረስ የሚያስጋልብ ሳሎን፣ እንደዚሁም ደግሞ 2 መኝታ ክፍሎች ክሎዝ ኪችን ያለው ነው። ወደ ላይም ገብተን በደንብ ቤቱን አሳያችኋለሁ። በጣም የሚያምር ቤት ነው። እንደነገርኳችሁ እንግዲህ ግራውንድ ላይ ብቻ 2 መኝታ ክፍል አለው። እንዲሁም ኮመን ባዝሩም አለው። አንደኛው መኝታ ክፍል እዚህ ጋር የምትመለከታት ናት። ኮመን ባዝሩም አለው። ከፊት ለፊታችን ደግሞ ሌላ መኝታ ክፍል አለው። እንደዚሁም ደግሞ ክሎዝ ኪችን አለው። ክሎዝ ኪችኑ ሁሉም ነገር ጥንቅቅ ተደርጎ የተገጠመለት፣ ካቢኔቱ እምር ያለ ነው። እንግዲህ ምናልባትም ሰፊ ሳሎን ስናይ ፈረስ ያስጋልባል የምንለው ይሄ ፈረሶች ያስጋልባል የምንለው በጣም ሰፊ ሳሎን ነው። እንግዲህ እዚህ ሳሎን ውስጥ ምናልባት እንግዶቻችሁ መጥተው ለእጅ መታጠቢያ እንዲሁም ደግሞ ለመጸዳጃ በፍጹም አያስቡም። በዚህ ጋር እንደምትመለከቱት ባዝሩም አለው። እንደዚሁም ደግሞ በዚህ ጋር በደንብ ብርሃን የሚያስገባ ቅድም ያያችሁትን ግሪን ኤሪያ ቪው የምታደርጉት በጣም የሚያምር ሰፊ መስታወት አለው። እዚህ ጋር እንደምትመለከቱት ለኪችን ካቢኔት ለኦፕን ኪችን የተተወ ቦታ ነው። ይህንን ኪችን ካቢኔት ግጥም ስታደርጉበት ፈርኒቸር ሲገባበት ይሄ ቤት እንግዲህ አስቡት። የእርስዎ ቤት ነው። ወደ አንደኛ ፎቅ እንሂድና ደግሞ ሌላ ሰፋ ያለ ሳሎን አለ። እሱን ላሳያችሁ። አንደኛ ፎቅ ላይ እንግዲህ የምናገኘው ሰፋ ያለ ሳሎን 2 መኝታ ክፍል አለ። አንደኛው መኝታ ክፍል የልጆች መኝታ ክፍል ሲሆን በዚህ ጋር የምትመለከቱት መኝታ ክፍል ነው። ግን መጀመሪያ ማሳያችሁ ያው ቤድሩማችሁን ነው። ማስተር ቤድሩሙን ነው። እንግዲህ ማስተር ቤድሩሙን በጣም ሰፊ ባልከኒ እዚህ ጋር እንደምትመለከቱት ቪው በጣም የሚያምር ነው። በጣም ነው የሚያምረው። እንደምታዩት እንግዲህ ስፋቱ ይህንን ይመስላል። ከዛ በተጨማሪ ማስተር ቤድሩሙ ላይ እንግዲህ ክሎዜት ታገኛላችሁ። ክሎዜቱ በጣም ሰፊ ነው። ራሱን የቻለ አንድ ክፍል ነው ክሎዜታችሁ። ከዛ በተጨማሪ በጣም የወደድኩት እንግዲህ ባዝሩማችሁን ነው። ባዝሩሙ በጣም ሰፊ ነው። ባዝሩሙ እንግዲህ እናንተ አይታችሁ ፍረዱ። በጣም ነው የሚያምረው። የራሱ ማሞቂያ የተገጠመለት በጣም ሰፊ፣ ብትፈልጉ ጃኩዚ፣ ብትፈልጉ ገንዳ፣ የፈለጋችሁትን ነገር ብዘረጉበት በቂ የሆነ ቦታ ያለው በጣም የሚያምርና በጣም ሰፊ ነው ባዝሩሙ። እኔ ጥቂት ቤቶች ላይ ነው በዚህ ልክ ባዝሩም ዲዛይን ተደርጎ ሰፋ ተደርጎ ሲሰራ ማቀው። ባልከኒው ራሱ ዋክ የምታደርጉበት እንደምትመለከቱት በጣም ሰፊ ከጥግ እስከ ጥግ ድረስ ብርሃን ያለው ቤት ነው። ሌላ እንደነገርኳችሁ የልጆች መኝታ ክፍል አለ። የልጆች መኝታ ክፍል በደንብ ሰፋ ያለ እዚህ አንደኛ ፎቅ ላይ የምታገኙት ሲሆን ከዛ በተጨማሪ ደግሞ ሳሎን አለ። እዚህ ጋር ነው የልጆች መኝታ ክፍል ያልኳችሁ። እሱም ደግሞ የራሱ ብርሃን የሚያስገባ ሰፋ ያለ ክፍል ነው። ኮሪደሩ እንደምታዩት በጣም ሰፋ ያለ ነው። እዚህ ጋር የምትመለከቱት እንግዲህ አንደኛ ፎቅ ላይ የምታገኙት ሳሎን ነው። ይሄ ሳሎን ሰፋ ያለ ነው። ከዛ በተጨማሪ እዚሁ ሳሎን ላይ ደግሞ ባዝሩም አለ። እዚሁ ሳሎን ላይ የሚመጡትን እንግዶቻችሁን እጅ መታጠቢያ እንዲሁም ደግሞ መጸዳጃ ወደ እናንተ ክፍል መጋበዝ አይጠበቅባችሁም። አንደኛ ፎቅ ላይ ኮመን ባዝሩም እዚህ ጋር አለ ማለት ነው። ወደ ሁለተኛ ፎቅ እንሂድ። እሱን ደግሞ ላሳያችሁ። ሁለተኛ ፎቅ ላይ ደግሞ ስንመጣ ወደ 4 መኝታ ክፍሎች አሉ። እንግዲህ አብዛኛው መኝታ ክፍሎች የራሳቸው ባዝሩም ያላቸው ናቸው። በጣም የወደድኩት ደግሞ እሱን ነው። እዚህ ጋር የምትመለከቱት መኝታ ክፍል የራሱ ባዝሩም ያለው እዛው መጸዳጃውን የቻለ አንድ ሌላ መኝታ ክፍል ነው። ከፊት ለፊት የምትመለከቱት ደግሞ ከጥግ እስከ ጥግ እታች እንዳየነው እንደ ማስተር ቤድሩሙ
በደንብ ሰፊ የሚባል ባልከኒ ያለው ሌላ መኝታ ክፍል ነው። እንደምታዩት በጣም ሰፊ ነው፣ ብርሃን የሚያስገባ በጣም የሚያምር ክፍል ነው። ከዚህ በተጨማሪ እንግዲህ ደግሞ ሌሎች መኝታ ክፍሎች አሉ። 2 መኝታ ክፍሎች እስካሁን ያላየናቸው እዚህ ሁለተኛ ፎቅ ላይ፣ እነሱም በተመሳሳይ የራሳቸው ባዝሩም ያላቸው ናቸው። በዚህ ጋር የምትመለከቱት የራሱ ባዝሩም ያለው በጣም ሰፊ ኦልሞስት ማስተር ቤድሩም ልንለው የምንችለው በጣም ሰፊ የሆነ ሌላ መኝታ ክፍል ነው። እንደምትመለከቱት የራሱ የሆነ ባዝሩም አለው። ይሄም በጣም ሰፊ ነው፣ ብርሃን የሚያስገባና በጣም ቆንጆ ቤት ነው። ከፊት ለፊት የምትመለከቱት ሌላ መኝታ ክፍል ነው። እዚህ ጋም ደግሞ የራሱ የሆነ ባዝሩም ያለው መኝታ ክፍል ነው። በዚህ በኩልም ደግሞ የምትመለከቱት ሌላ መኝታ ክፍል ነው። ምናልባትም ሳልሳሳት አልቀርም ሁለተኛው ፎቅ ላይ ወደ 5 መኝታ ክፍሎች ናቸው ያሉት። ወደ 3ኛ ፎቅ እንሂድና ደግሞ እዛ ያሉትን ላሳያችሁ። 3ኛ ፎቅ ላይ እንግዲህ የምናገኘው ሰፋ ያለ ቴራስ ነው። በጣም የሚያምር እራሱ ይሄንን ቦታ በደንብ አስተካክለው ካዘጋጁት ለባር ለተለያየ ነገር ፎ አድርገው ካዘጋጁት ሆቴል የሚያስንቅ በጣም የሚያምር ቴራስ ነው። እዚህ ጋር ቆንጆ ጊዜ ከቤተሰብ ጋር ማሳለፍ የምትችሉበት እንደምትመለከቱት በጣም ሰፊ የሚባል ቴራስ ነው። እዚህ ጋር ከፊት ለፊት እንደምትመለከቱት ኪችን ካቢኔት መግጠም ብቻ ነው የሚጠበቅባችሁ። ሁሉ ነገር ተዘጋጅቷል። የፈለጉትን ኦፕን ኪችን ገጥመው የፈለጉትን ነገር ዊኬንዶን ኩክ እያደረጉ ከፋሚሊ ጋር ቆንጆ ታይም ታሳልፉበት ነው። ባዝሩሞች አሉት። 2 ባዝሩም አለው እዚህ ቴራሱ ላይ። በጣም የሚያምርና ሰፊ ቴራስ ነው ያለው። ይሄ ቤት እንግዲህ G+3 ቤት ነው። አጠቃላይ ቤቱ ያረፈው እንደነገርኳችሁ 320 ካሬ ላይ ነው። ይህ ቤት እንግዲህ ዋጋው አያት ላይ ለመኖር ምቹ የሆነ ቦታ ላይ G+3 ቤት አጠቃላይ ያረፈበት ካሬ እንደነገርኳችሁ 450 ካሬ ሲሆን እንደዚሁም ደግሞ ቤቱ ብቻ ያረፈበት 320 ካሬ ነው። ከ6 በላይ መኪና ማቆሚያ ያለው ግቢ ያለው ቴራሱ እንደምታዩት ሰፊ ሆነ ከ10 በላይ መኝታ ክፍሎች ከ7 በላይ ደግሞ መጸዳጃዎችን ማግኘት የምትችሉበት በጣም ሰፊና ትልቅ ቤት ነው። አጠቃላይ ዋጋው 85 ሚሊዮን ብር ነው። ይህንን ቤት ጥቃቅን የሚቀሩ ስራዎችን እኔ ያጠናቅቃለሁ የምትሉ ከሆነ ከዚህም ዋጋ ድርድር አለው። የራሱ የሆነ ዲጂታል ካርታ ያለው እንደዚሁም ደግሞ ለመኖር ምቹ የሆነ ቪው የሚያምር አካባቢው ላይ ብዙ ነዋሪዎች የገቡበትና የለማ ሰፈር ላይ የቤት ባለቤት መሆን የሚፈልጉ ከሆነ ይህን G+3 ቤት በ85 ሚሊዮን ብር ብቻ የራሱ ማድረግ ይችላሉ። ከስር በማስቀምጠው ስልክ ይደውሉልኝ። ወደ ቀጣዩ ቤት እንሂድ። አሁን ደግሞ የምንገኘው ሰንራይዝ ሪል ስቴት ባለ 3 መኝታ 198 ካሬ ይህንን የመሰለ ቤት ነው። እንደምታዩት እንግዲህ ቤቱ ራሱ ይናገራል። በጣም ሰፊ ሳሎን፣ አሁን የምንገኘው ሳሎኑ ላይ ነው። ሴራሚኩ ጥንቅቅ ያለ ልቅም ያለ ማንም ያልኖረበት ቤት ነው። እንደምትመለከቱት ከፊት ለፊት ባልከኒ ያለው አነስ ያለች ባልከኒ፣ ኦፕን ኪችን ነው ይሄ ቤት። ኪችኑን በደንብ ጥራት ባለው ማቴሪያል እያንዳንዱ ነገር ጥንቅቅ ተደርጎ የተሰራ ነው። ፍሪጆን የምታስገቡበት፣ ኦቭኖን የምታስገቡበት፣ ስቶቮን የምትገጥሙበት እንደዚሁም ደግሞ የራሱ ሳከር አለው። ሽታ ያሳስበኛል ብለው በፍጹም አያስቡ። ሳሎኑ ላይ እንግዲህ እንደምትመለከቱት የተገጠመ ዎል ቲቪ ስታንድ አለ። እሱም ጥንቅቅ ተደርጎ የቤቱን ስታንዳርድ የሚጠብቅ ነው። በጣም እንደምታዩት በጣም ክላሲ የሆነች ጽድት ያለች ናት። እዚህ ቤት እንግዲህ ሻንጣችሁን እየጎተታችሁ ነው የምትገቡት። እንደምትመለከቱት ሁሉ ነገር ኢንቴሪየር ዲዛይኑ እያንዳንዱ ነገር ልቅም ተደርጎ የተሰራ ነው። ሪል ስቴቱ እንግዲህ እዚህ ግቢ ውስጥ ያሉት ቤቶች እንዳለ በሮቹ በራሱ በድርጅቱ የተገጠሙ ናቸው። እንዳልኳችሁ ማንም ሰው አልኖረበትም። ሁሉም ነገር በጣም ክሊን እና አዲስ ነው። ከፊት ለፊቴ ደግሞ እንደማየው ማስተር ቤድሩም አለ። እዚህ ጋራ ክሎዜት አለው ማስተር ቤድሩሙ በጣም ሰፋ ያለ ከፊት ለፊት ቆንጆ ብርሃን የሚያስገባ ነው። በዚህ በቀኝ በኩል ደግሞ ለልጆች መኝታ፣ ለጸሎት፣ ለፈለጉት ነገር መጠቀም የሚችሉት ቆንጆ ሰፋ ያለች ቦታ አለች። እንደምታዩት ብርሃን በዚህ ጋር ያስገባል። ማስተር ቤድሩሙ የራሱ የሆነ ባዝሩም አለው። ባዝሩሙ እንግዲህ ባልና ሚስት ሳይጋፉ ፊታቸውን የሚታጠቡበት 2 መታጠቢያ ነው ያለው። በጣም የሚያምር ጃኩዚ ያለው ሁሉን ነገር የጨረሰ ጽድት ያለ እንደምትመለከቱት ባዝሩሙ ሁሉን ነገር ነው የጨረሰው ይሄ ቤት። እርስዎ እንደነገርኩት እቃውን ይዘው ብቻ መግባት ነው የሚጠበቅቦት። ይሄ ቤት እንግዲህ ኦፕን ኪችን ነው ቅድም እንዳሳየኋችሁ። ግን ደግሞ ክሎዝ ኪችን ማድረግ የምትፈልጉ ከሆነ እዚህ ጋር ሜድስ ሩም አለው። ሜድስ ሩሙ እንግዲህ የራሱ የሆነ ከውስጥ ባዝሩም አለው። ባዝሩሙን እንደ ላውንድሪ ሩምም እንደ ባዝሩምም ለሜድሳችሁ መጠቀም ትችላላችሁ። ሜድሷ ደግሞ እዚች ጋር አነስ ያለች እቃዋን የምታስቀምጥበት ቦታ አላት። እንደዚሁም ደግሞ በዚህ በኩል የልጆች መኝታ ክፍል አለ። አንደኛው የልጆች መኝታ ክፍል በጣም ብርሃን የሚያስገባ
ሰፋ ያለ የራሱ ክሎዜት ያለው እና በጣም የሚያምር ነው። ቪውን ስትመጡ ያው ቤታችሁ ስለሆነ ራሳችሁ ታዩታላችሁ። ምንም የማይወጣለት ነው። ራሱ ኮምፓውንዱ ራሱ እይታው በጣም ያምራል። ኤሪያው ደግሞ በደንብ ጥንቅቅ ተደርጎ የተሰራ ኮሪደር ልማቱን ኢንጆይ የምታደርጉበት ቦታ ነው። ሌላኛው ደግሞ የልጆች መኝታ ክፍል እዚህ ጋር የምትመለከቱት ነው። እሱም በተመሳሳይ የራሱ የሆነ ክሎዜት አለው። ይሄ ቤት ሁሉን ነገር የጨረሰ ነው። በፈርኒቸር ጉዳይ እንደ አልጋ፣ ሶፋ ያሉ ነገሮችን እንጂ ሌሎች ሁሉ ነገሮች የተገጠሙለት ነው። በሩ ጥንቅቅ ያለ እያንዳንዱ በር ሁሉም ቤት አገጣጠሙ በጣም ጥሩ፣ እንደዚሁም ደግሞ ምንም አይነት የተሰበረ ወይም ደግሞ እንከን ያለው አይደለም። እንደምትመለከቱት ቅድምም እንደነገርኳችሁ ሴራሚኩ አንድ ቦታ እንኳን ጭረት አላየሁበትም። እዚህ ቤት በጣም ነው የሚያምረው። ይሄ ቤት እንግዲህ የሚባለው 35 ሚሊዮን ብር ነው ዋጋው። እንግዲህ ድርድር አለው። ከስር በማስቀምጠው ስልክ መደወል ብቻ ነው የሚጠበቅባችሁ። የዚህ ቤት የራሱ ካርታ ያለው እንደዚሁም ደግሞ በአገር ውስጥ ያልሆናችሁ ውጭ ላላችሁ ተመልካቾች ባላችሁበት ሆናችሁ በዶላር መገብየት የምትችሉት ነው። በሁለቱም አማራጭ አለ። አገር ውስጥ ከሆናችሁ እንዲሁም ደግሞ አገር ውስጥ ተወካይ ካላችሁ አገር ውስጥም ደግሞ እንዲሁም በካሽ መግዛት ትችላላችሁ። ሁለት አማራጭ አለው። ይሄ ቤት በጣም ነው የሚያምረው። ነው ወድጄዋለሁ። እንዳያመልጣችሁ ላለሁ። ወደ ቀጣዩ ቤት እንሂድ። አሁን እንግዲህ ደግሞ ይዣቸው የመጣሁት ለመኖር ተወዳጅ በሆነው አያት አካባቢ ነው። አያት አካባቢ ላይ G+2 ቤት 200 ካሬ ላይ ያረፈ ግቢው እንደምታዩት በጣም ሰፊ 2 መኪና ማቆም የሚችል እዚህ ጋር የተወሰነች ግሪን ኤሪያ ነገር ያላት በጣም የምታምር ቤት ናት። እንደነገርኳችሁ ይሄ ቤት G+2 ቤት ነው። 5 መኝታ ክፍሎች፣ 5 ባዝሩሞች አሉት። በጣም የሚያምርና ግቢውም በደንብ ምቹ የሆነ የተለያዩ ድግሶች ሊኖራችሁ ያለ ሀሳብ የምታሳልፉበት ቦታ ነው። ይሄ ቤት በጣም ዋጋው በጣም ለደንበኞቼ ሪኮመንድ የማደርገው ነው። ምክንያቱም ይሄንን ቤት በ18 ሚሊዮን ብር ብቻ የቤት ባለቤት መሆን ትችላላችሁ። ወደ ውስጥ እንግባና ያለውን ነገር አጠቃላይ ዋጋውንም ወደ መጨረሻ ነግራችኋለሁ። ወደ ሳሎኑ ስንገባ እንግዲህ ሳሎኑ በጣም ሰፋ ያለ ነው። 85 ካሬ ነው ሳሎኑ። ኦፕን ኪችን ነው። ኦፕን ኪችን ሲሆን ደግሞ ምንም አይነት ሀሳብ እንዳይገባችሁ፣ ምክንያቱም ሰርቪሱ ላይ ሰፋ ያለ ክሎዝድ ኪችን አለው። ሰርቪሱ ላይ እንግዲህ ክሎዝድ ኪችን ማግኘት ትችላላችሁ። ባዝሩም አለው፣ ሜትስ ሩም አለው፣ እንዲሁም ደግሞ ላውንድሪ ስቶር አለው። ይሄንን ሁሉ ያካተተ ሰፋ ያለ ሰርቪስ ከበስተጀርባ አለ። ሳሎኑ እንደምታዩት ፈረስ ያስጋልባል የሚባል ነው። ሁሉንም ነገር ራሳቸው ጥንቅቅ አድርገው ጨርሰው ነው የሚያስረክቧችሁ። እርስዎ የሚጠበቅቦት ይህን ቤት ወስነው የራስዎ ማድረግ ነው። ባለቤቱ ያለውን ነገር ሁሉ ፊኒሽንጉን ጥንቅቅ አድርጎ ጨርሰው ለእርስዎ ያስረክቦታል። ወደ ላይ እንውጣ። እንዳልኳችሁ 5 መኝታ ክፍሎች ነው ያሉት፣ 5 ባዝሩሞች አሉት። G+2 ቤት ነው። እንደምታዩት መወጣጫው ራሱ በጣም የሚያምር አዲስ ነው። ማንም ያልኖረበት የመጀመሪያው ባለቤት የምትሆኑበት ቤት ነው። ደረጃው መወጣጫው እንደምታዩት ጥንቅቅ አድርጎ የተሰራ በጣም የሚያምር ነው። አንደኛ ላይ እንደወጣችሁ እንግዲህ እንደምትመለከቱት ቆንጆ ብርሃን የሚያስገባ እዚች ጋር ኮመን ኤሪያ እንደ ሎቢ ነገር አለች። በጣም ነው እቺ የምታምረው፣ ወድጃታለሁ እኔ። እዚህ ከፊት ለፊቴ ደግሞ የሚታየኝ ሌላኛው አንደኛ ፎቅ ላይ የምታገኙት ቤድሩም ነው። እዚህ ጋር እንደምትመለከቱት ባልከኒ ያለው ክሎዜት አለው። ሁሉን ነገር ጥንቅቅ ያደረገች አንድ ክፍል ነች። እቺ እንደ እንግዳ ክፍል እንደ ልጆች ክፍልም መጠቀም ትችላላችሁ። ይህን ክፍል እንግዲህ በቀጣይ ደግሞ የምናየው ክፍል የራሱ የሆነ ባዝሩም ያለው እንደዚሁም ደግሞ ሰፋ ያለ መኝታ ክፍል ነው ይሄኛው። በዚህ ጋር የምትመለከቱት የራሱ የሆነ ብርሃን የሚያስገባ በጣም የሚያምር እንደዚሁም ደግሞ ክሎዜት ያለው እያንዳንዱ ክፍል እንግዲህ እስካሁን ያየኋቸውን በአጠቃላይ ክሎዜት ገጥመውለታል። እንደምታዩት ስራ ላይ ስለሆኑ ነው ይህንን ሁሉ ነገር ለእናንተ ጥንቅቅ አድርገው አስረክበው ለመሸጥ ነው። ስራ ላይ ነው። ለዛ ነው ቤቱ። እዚህ ጋራ ኮመን ባዝሩም አለ። እሷም ሰፋ ያለች እነዚህን ሁሉ መኝታ ክፍሎች ከኋላ ከሚታየው መኝታ ክፍል ውጭ አንድ ላይ እንዲጠቀሙ የሚያደርግ ነው። ከፊት ለፊቴ ደግሞ ሰፋ ያለ በረንዳ አለ። እዚህ ጋራ ቆንጆ የቤተሰብ ጊዜ ማሳለፍ የምትችሉበት ሰፋ ያለ ቦታ ነው። እንደዚሁም ደግሞ በዚህ በኩል ቤተሰብ አንድ ላይ ሰብሰብ ብሎ የሚያሳልፍበት ቆንጆ ሳሎን አለ፣ በደንብ ብርሃን የሚያስገባ። ከፈለጋችሁ ሲኒማም ማድረግ ትችላላችሁ። ቤታችሁ ውስጥ ሲኒማ ሩም የምትፈልጉ ከሆነ ይሄ በጣም አሪፍ አማራጭ ነው። ወደ ቀጣዩ ፍሎር ወደ ላይ እንውጣ። እዚህ ጋር እንደምታዩት ኮሊደሩ ራሱ በጣም ሰፋ ያለና በጣም የሚያምር ነው። ሁሉንም ነገር እንግዲህ ጥንቅቅ አድርገው ለማስረከብ እየሰሩ ነው። ሴራሚኩም
ከታችም ከላይም እየተሰራ ነው። እንደነገርኳችሁም ደግሞ ሙሉ በሙሉ የእንጨት ስራውን የሴራሚክ ስራውን ሰርተው ጥንቅቅ አድርገው ነው የሚያስረክቧችሁ። እንግዲህ ወደ ሁለተኛው ፍሎር ደግሞ ስንወጣ ከፊት ለፊቴ እንደሚታየኝ ማስተር ቤድሩም አለ። ማስተር ቤድሩሙ የራሱ የሆነ ባዝሩም አለው። እንደዚሁም ደግሞ ሰፋ ያለ ባልከኒ ያለው የአካባቢው ቪው እንግዲህ እንደምታዩት ነው። በጣም አሪፍ ነው። እያንዳንዱ ቤት የወደድኩት ብርሃን ያስገባል። ይሄ ቤት ከኋላ እንግዲህ እንደምትመለከቱት ባዝሩም አለው። ክሎዜቱን በደንብ ጥንቅቅ አድርገው ገጥመው እንደሚያስረክቧችሁ ባለቤቶቹ ነግረውኛል። ባዝሩሙ እንግዲህ በጣም ሰፋ ያለ እኔ በዚህ ልክ እንግዲህ ቆንጆ መኝታ ክፍል ውስጥ የሚገኝ ባዝሩም በጣም ጥቂት ነው እስከዛሬ ካየኋቸው። በጣም ቆንጆ ነው፣ ወድጄዋለሁ። ይሄንን ሌላ አማራጭ ነው። እንደነገርኳችሁ ቪው በጣም ነው የሚያምረው። መኝታ ቤት እንግዲህ ሁሉም ሰው ብርሃን ይፈልጋል። ቆንጆ ብርሃን ደግሞ የሚያስገባ ነው መኝታ ክፍሉ። እዚህኛው ሰከንድ ፍሎር ላይ አንድ ማስተር ቤድሩም አለው። እሱ ብቻ አይደለም፣ ልጅ ካላችሁና በአቅራቢያችሁ መኝታ ክፍሉ እንዲሆን የምትፈልጉ ከሆነ ደግሞ እዚሁ ሰከንድ ፍሎር ላይ ሌላ መኝታ ክፍል አለ። እዚህ ከፊት ለፊቴ ደግሞ ቆንጆ በረንዳ አለ፣ ቤተሰብ ሰብሰብ ብሎ የሚያሳልፍበት። እንደዚሁም ደግሞ በጣም ቆንጆ ታይም ከማሳለፍ ባለፈ ቪውን ኢንጆይ የምታደርጉበት በጣም የሚያምር በረንዳ ነው። በጣም ሰፊ ነው። እሱንም ወድጄዋለሁ። እንደነገርኳችሁ ከፊት ለፊቴ ልጆች ካሏችሁና በአቅራቢያችሁ መኝታ ክፍላችሁ እንዲሆኑ የምትፈልጉ ከሆነ እዚህ ጋራ ሌላ መኝታ ክፍል አለው። ይሄኛው መኝታ ክፍል የራሱ ባዝሩም አለው። ከፊት ለፊቴ ደግሞ በጣም ሰፋ ያለ በረንዳ አለ፣ ሌላ ሁለተኛ በረንዳ። አዎ በጣም ይህንን ቤት ወድጄዋለሁ። እንደነገርኳችሁ በመግቢያ ይህንን ቤት የቤት ባለቤት ለመሆን 18 ሚሊዮን ብር ብቻ ነው የሚያስፈልጋችሁ ስላችሁ ዲያስፖራ ከሆናችሁ ነው። ዲያስፖራ ከሆናችሁ የዚህ ቤት ባለቤት ለእናንተ የብድር አማራጭ ማመቻቸት ይችላል። አጠቃላይ ክፍያው 38 ሚሊዮን ብር ነው። 50%ቱን ግን ከፍላችሁ በ18 ሚሊዮን ብር ብቻ ዲያስፖራ ከሆናችሁ የዚህ ቤት ባለቤት መሆን ትችላላችሁ። የዲያስፖራ ብድር አማራጭ ግን እራሱ ባለቤቱ እዚህ ቤት ላይ 50%ቱን ያመቻችላችኋል ማለት ነው። ከዛ በተጨማሪ ማወቅ ያለባችሁ ብዬ የማስበው ይሄ ቤት ሊዝ ክፍያ አለበት። የሊዝ ክፍያው የ40 ዓመቱ 2 ሚሊዮን 100 ሺህ ብር ነው አጠቃላይ ክፍያው የሚሆነው። እሱም ክፍያ እንዳለባቸው ማሳወቅ ፈልጋለሁ። ይሄ ቤት የራሱ ካርታ ያለው G+2 ቤት 200 ካሬ ላይ ያረፈ 5 መኝታ ክፍሎች 5 ባዝሩሞች ያሉት እንዲሁም ደግሞ የራሱ የሆነ ሰርቪስ ያለው በሰርቪሱ ላይ ክሎዝ ኪችን፣ የሜድስ ሩም እንደዚሁም ደግሞ ላውንድሪ ሩም ባዝሩምን ያካተተ ነው። እንደነገርኳችሁ ሳሎኑ በጣም ሰፊ ነው። እንዳያችሁትም ፈረስ ያስጋልባል የሚባል አይነት ሳሎን ያለው። ሳሎኑ ብቻውን ደግሞ 85 ካሬ ነው። ይህንን ሁሉ ያጠቃለለ ቤት እንግዲህ ዲያስፖራ ከሆኑ በ15 ሚሊዮን ብር የቤት ባለቤት መሆን ይችላሉ፣ 50%ቱን ከፍለው ማለት ነው። ከዛ በተጨማሪ ደግሞ እዚሁ ሀገር ውስጥ ሆነው አሊያም ደግሞ የትም ሀገር ላይ ሆነው ሙሉ ክፍያ ከፍላለሁ ወይም ደግሞ ካሽ ከፋይ ነኝ የሚሉ ከሆነ የዋጋ ድርድር እንዳለው ነግረውኛል። ስለዚህ እንዳያመልጣችሁ። ይሄ ቤት በጣም ወድጄዋለሁ። በሎኬሽን ዋይዝም በጣም አሪፍ ነው። ቪው በጣም ነው የሚያምረው። አያት ለመኖር በጣም ምቹ የሆነ ሰፈር ስለሆነ መታችሁ እዩት። እዚህ ቪዲዮ ላይ ደግሞ ማድረስ ያለብኝን ኢንፎርሜሽን እና ሙሉ ቪዲዮን ያደረስኩ ይመስለኛል። ከታች በማስቀምጠው ስልክ ቁጥር በመደወል የዚህ ቤት ባለቤት መሆን ትችላላችሁ። ወደ ቀጣዩ ቤት እንሂድና እሱን ደግሞ ላሳያችሁ። ሰሚት አካባቢ 250 ካሬ ላይ ያረፈ G+3 ቤት እንደዚሁም ደግሞ 7 መኝታ ክፍሎች ወደ 5 መጸዳጃ ያለው ቆንጆ ቤት ነው። አሁንም ማሳያቸው። ወደ ውስጥ እንግባና ደግሞ ቤቱን በደንብ እናያለን። እንግዲህ ይሄ G+3 ቤት ከ3 በላይ መኪና ማቆሚያ ያለው ሰፋ ያለ ግቢ ነው። እንግዲህ ወደ ውስጥ ስንገባ ደግሞ እዚህ ኮሪደር ላይ አንድ ኮመን ባዝሩም አለው። ሳሎኑ ደግሞ በጣም ሰፊ ነው። ኦፕን ኪችን አለው እዚሁ ሳሎን ላይ። ኪችኑ በደንብ ፈርኒሽድ የተደረገ የራሱ ካቢኔት የተገጠመለት ነው። ክሎዝ ኪችን አማራጭ አለው። እሱንም ማሳያቸዋለሁ። ሳሎኑ እንግዲህ ቆንጆ ብርሃን የሚያስገባ ሰፋ ያለች ባልከኒ ከፊት ለፊት አለች። ወደ ላይ እንሂድና ደግሞ ሌሎችን ክፍሎች ላሳያችሁ። እንግዲህ ፈርስት ፍሎር ላይ 4 መኝታ ክፍሎች አሉት። ከአራቱ መኝታ ክፍሎች አንደኛው ማስተር ቤድሩም ነው። ማስተር ቤድሩሙ እንግዲህ በጣም ሰፋ ያለ ነው። በደንብ ብርሃን ያስገባል። የራሱ ቁም ሳጥን አለው። እንደዚሁም ደግሞ ባልከኒ አለው። ባልከኒው ደግሞ በጣም ሰፊ ነው። እዚህ ጋር እንደምትመለከቱት ደግሞ የራሱ ባዝሩም አለው። ባዝሩሙ በጣም ሰፊ፣ ሁሉ ነገር ፈርኒሽድ ሆኖ የተገጠመና በጣም የሚያምር ነው። የአካባቢው ቪው እንግዲህ ሰሚት የሚጠየቅ አይደለም። ኦልሬዲ ነዋሪ የገባበት የመኖሪያ መንደር ነው። በጣም ነው የሚያምረው። እንዲሁም ደግሞ ማስተር
ቤድሩሙ የራሱ የሆነ ክሎዜት አለው። ሁሉ ነገር ጥንቅቅ ያለለት ነው። እንግዲህ ከዚህ ከማስተር ቤድሩሙ ውጪ ሌሎች እንደነገርኳችሁ መኝታ ክፍሎች አሉ። እዚህ ፈርስት ፍሎር ላይ መኝታ ክፍሎች አሉ። እዚህ ጋር የምትመለከቱት ሌላኛው መኝታ ክፍል ነው። እሱም የራሱ የሆነ ቁም ሳጥን ያለው ነው። ከፊት ለፊታችን ደግሞ ሌሎች 2 መኝታ ክፍሎች አሉ። ለእነዚህ ሁሉ መኝታ ክፍሎች ደግሞ አንድ ኮመን ባዝሩም አለው ማለት ነው። እዚህ ፈርስት ፍሎር ላይ ሰፋ ያለ መንቀሳቀሻ እንዲሁ አለው። ወደ ላይ መጣ። እንግዲህ ሰከንድ ፍሎር ላይ ልክ እንደ ፈርስት ፍሎሩ የተለያዩ መኝታ ክፍሎች አሉ። እዚህ ጋር የምትመለከቷቸው 2 ክፍሎች መኝታ ክፍሎች ናቸው። እንዲሁም ይሄኛው ክፍል ለእነዚህ 3 መኝታ ክፍሎች ደግሞ አንድ ኮመን ባዝሩም አለው። እዚህ ጋር ያለው ክፍል ደግሞ አነስ ያለች ሳሎን እንደዚሁም ደግሞ ኦፕን ኪችን አላት። ለሱም ደግሞ የራሱ የሆነ ባዝሩም አለው። እዚሁ ክፍል ውስጥ ባልከኒ ያለው ሰፋ ያለ ባልከኒ ነው። በደንብ አየር ያስገባል፣ በደንብ ብርሃን ያስገባል። እዚህ ጋር እንደምትመለከቱትም ደግሞ ኦፕን ኪችን አለው። ራሳችሁ ወደ ፈለጋችሁት ነገር መቀየር ትችላላችሁ። ይህን ኪችኑንም ደግሞ በደንብ ከዚህ በተሻለ ሰርታችሁ ማሳመር የምትችሉት በጣም የሚያምር ሰፋ ያለ ሰከንድ ፍሎር ላይ የሚገኝ ክፍል ነው። እስቲ አንድ ወደ ላይ ደግሞ ከፍ እንበልና እንየው። እንግዲህ ይሄ ቤት ከዛ በተጨማሪ የመጨረሻው ወይም 3ኛው ፍሎር ላይ እንደዚህ ሰፋ ያለ ቴራስ አለው። በደንብ አየር የሚወስዱበት፣ ልብስ አጥበው የሚያሰጡበት፣ ፕሮግራም ቢኖሩት የሚያዘጋጁበት በጣም የሚያምር ቴራስ ነው። ይሄ ቴራስ ይሄ ቤት አጠቃላይ ካሬው እንደነገርኳችሁ 250 ካሬ ላይ ያረፈ ነው። ይሄ ቤት እንግዲህ መሀል ሰሚት ላይ 250 ካሬ ላይ ያረፈ G+3 ቤት፣ እንደዚህ በጣም የሚያምር ቤት አጠቃላይ ዋጋው 45 ሚሊዮን ብር ነው። ምንም ድርድር የሌለው ነው። ቤቱ እንግዲህ እንደምታዩት ነው። አካባቢው ደግሞ በጣም ተፈላጊና ተወዳጅ ነው። ከመሀል ከተማ በላይ መዝናኛ ቦታዎች በአቅራቢያ የምታገኙበት፣ ኢንተርናሽናል ትምህርት ቤቶች በቅርብ ያሉበት ሰፈር ነው። እንዲሁም ደግሞ ሾፖች እና የተለያዩ ለመኖር አስፈላጊ የሚባሉ ነገሮችን እንግዲህ ሰሚት ላይ በደንብ ነው የምታገኙት። እንዳያመልጣችሁ ላለው ወደ ቀጣዩ ቤት እንሂድ። አሁን እንግዲህ የምንገኘው ሰሚት ፊጋ አካባቢ ነው። ሰሚት ፊጋ በጣም ለመኖር ተወዳጅ መንደር ነው። ምክንያቱም በደንብ ነዋሪዎች ያሉበትና የለማ ሰፈር ነው። አሁን የምንገኘው G+2 ቤት ውስጥ ካሬው ደግሞ 250 ካሬ ነው። አጠቃላይ 2 ሳሎኖች አሉት። ወደ 6 መኝታ ክፍሎች አሉት። ወደ 4 ደግሞ መጸዳጃ ክፍሎች አሉት። ወደ ውስጥ እንገባና ያለውን የቤቱን ይዘት እናያለን። እንደዚሁም ደግሞ አሁን ወደ መጨረሻ ነገሮች አሉ። እንግዲህ ግቢው ደግሞ ሰፈር ነው። አሁን ላይ ባለው ከ2 በላይ መኪና ያቆማል። ፊት ለፊት ላይ ሱቅ አለው። እሱን አፍረሳችሁ ግን ግቢውን ሰፋ ማድረግ ትችላላችሁ። ግራውንድ ፍሎር ላይ ስንገባ እዚህ ጋር እንደምትመለከቱት አንድ መኝታ ክፍል አለ። ከዛ በተጨማሪ ደግሞ በዚህ በኩል ሳሎን አለ። ከሳሎኑ በተጨማሪ ደግሞ እዚች ጋር ኮመን ባዝሩም አለ። ወደፊት ስንሄድ ደግሞ ኪችን አለ። ኪችኑ በደንብ ሰፋ ያለ ካቢኔት የተገጠመለት ነው። አሁን ላይ ነዋሪዎች ስላለው የነዋሪው እንዲሁም የደንበኞቻችንን ኮንፈርት ላለመንሳት አብዛኛው ክፍል ላይ አይገባንም እንጂ በጣም ሰፋ ያለ እና በቂ የሚባለው ግራውንድ ፍሎር ላይ ያለው። ስለዚህ ወደ አንደኛ ፎቅ ሄድና ደግሞ ያለውን ነገር ላሳያችሁ። እዚች ጋር ሌላ ያላሳያችሁ አንድ መኝታ ክፍል አለች። እንግዲህ ወደ ፈርስት ፍሎር ስንመጣ ፈርስት ፍሎር ላይ እንደምታዩት ሰፋ ያለ ባልከኒ ያለው በጣም ሰፊ ነው። በረንዳው በደንብ ለመንቀሳቀስ ምቹ ነው። በስተቀኝ በኩል ደግሞ ሰፊ ኤሪያ ያለው ወጣችሁ እንደልባችሁ የምትንቀሳቀሱበት፣ የተለያዩ ስራዎችን የምትሰሩበት፣ አየር የምትወስዱበት። እዚህ ፈርስት ፍሎር ላይ እንደገባ መጀመሪያ የምታገኙት አነስ ያለች መኝታ ክፍል ነው። ከዛ በተጨማሪ ደግሞ በዚህ በኩል ሰፋ ያለ ሳሎን አለው። ሳሎኑ በደንብ ሰፋ ያለ ልክ እንደ ግራውንድ ፍሎር ላይ እንዳለው በደንብ ሰፋ ያለ ነው። እዚህ ጋር ኮመን ባዝሩም አለ። እዚህ ጋር ደግሞ አነስ ያለች ኪችን አለች ማለት ነው። ሳሎኑ እንደነገርኳችሁ በጣም ሰፊ ነው። በጣም የሚያምረው እንደ ቤተሰብ መሰብሰቢያ ከግራውንድ ላይ ካለው ሌላ ሳሎን በተጨማሪ መጠቀም ትችላላችሁ። እንዳልኳችሁ ሳሎኑ ላይ ባልከኒ አለ። በደንብ ደግሞ ብርሃን ያስገባል። በቀኝም በግራም በኩል መስኮት አለ። ዳይኒንግ ኤሪያችሁን እዚህ ጋር ማድረግ ትችላላችሁ። በጣም ሰፊ ሳሎን ነው ፈርስት ፍሎር ላይ ያለው። ወደ ሰከንድ ፍሎር እና ያሉ ቤቶች ያሳያችሁ። እንግዲህ ሰከንድ ፍሎር ላይ ደግሞ ሲመጣ የተለያዩ መኝታ ክፍሎች አሉ። 3 መኝታ ክፍል አለ። ሰከንድ ፍሎር ላይ ኮመን ባዝሩም አለ። 2 መኝታ ክፍሎች የሚያደርጉት ይህንን ኮመን ባዝሩም ነው። አንድ ደግሞ ማስተር ቤድሩም አለ። ማስተር ቤድሩሙ የራሱ የሆነ ባዝሩም አለው። ሰፋ ያለ ነው። ብርሃን ያስገባል። ክሎዜት እንደዚሁ የተገጠመለት ነው። እንደምታዩት በጣም ሰፊ ክሎዜት ነው ያለው። በጣም ነው የሚያምረው። መኝታ ክፍሉ ደግሞ በጣም ሰፊ ነው። ብርሃን ያስገባል። ልክ እንደ ፈርስት ፍሎሩ ሁሉ ደግሞ ሰፋ ያለ ባልከኒ ያለው ነው ይሄኛው። እንግዲህ ደንበኞቻችን እንደነገሩ ይህ ቤት ያረፈው 250 ካሬ ላይ ነው። አጠቃላይ ዋጋው ደግሞ 55 ሚሊዮን ብር ነው። ድርድር ይኖረዋል። እንደምታዩት ሰፊ ቤት ነው። አካባቢው እንደነገርኳችሁ ሰሚት ፊጋ አካባቢ ነው።
የዚህ ቤት ይዘት ይህንን ይመስላል። ዋጋውም ደግሞ እንደነገርኳቸው 55 ሚሊዮን ብር ነው። ድርድር አለው። እነዚህ ቤቶች እንዳጠቃላይ የምትፈልጉ ከሆነ ከታች ስልክ ያስቀምጫለሁ፣ ደውሉልን። ባሉበት ሆነ ኢንፎርሜሽን ጠይቁ። እንዲሁም ደግሞ በአካል መጥተው ሁሉንም ቤቶች እናሳያችኋለን።